እናንተ እነሆ አቅርቤላችኋለሁ ከብዙ ከጥቂቱ ትማሩበታላችሁ ብዬ አስባለሁ። እንግዲህ ነገሮች ሁላ ከእውነትም ድራማም ከእውነት ታሪክም ብቻ ሳይሆን ከድራማም ብዙ ነገር በህይወታችን የምናተርፈውና የምናውቀው ነገር አለ ብዬ አስባለሁ። እንደዚህ ከውሸታም ሰዎችም ከጥሩ ሰዎች ከመልካም ሰዎችም ከመጥፎ ሰዎችም እንደምንማረው ከሁሉ ነገር በነገራችን ላይ ትምህርት ከተለያየ ነገር ልናገኝ እንችላለን ማለት ነው። እንደዚሁም ቅዱስ ያሬድ ከአንድ ከእትል እንደተማረ እኛም ደግሞ በጥቃቂቶች ነገር ህይወታችን ተምረን መቀየር እንችላለን እላችኋለሁ። እንግዲህ ይዤላችሁ የመጣሁት ድራማ እንዲሁ አስተማሪና ልብ አንጠልጣይ ድራማ እንግዲህ መቼ ነው 6ኛ ክፍል የሚመጣው እያልን በጥበቃ እንገኛለን። ግን ደግሞ እስከዛን ድረስ እኔ የተሰማኝን ነገሮች እንደኔ አስተያየት አንዳንድ እያለኩ እያቀረብኩላችሁ እገኛለሁ ማለት ነው። እንግዲህ አበረታቱኝ፣ በርቺ፣ ጠንክሪ እንድትሉኝ እቅፍ ድግፍ እንድታደርጉኝ ከፈጣሪ በታች እፈልጋለሁ ማለት ነው። እንግዲህ ምን እየተፈለገ ነው ሲባል በአሁን ሰዓት እንግዲህ ብሌንዬ የአቶ አድናን እናት ስለምትረዳት ከአጠገቧ ስለሆነች የልጇን ጸባይ በእያንዳንዷ ስለምታውቅ እኔ የልጄን ጸባይ እነግርሻለሁ። አቶ አድናን አስተዳደጉ ራሱ በጣም የሚገርምና ልብ አንጠልጣይ አስተዳደግ ነው ያደገው። በዛን የተነሳ ለልጄ እንዴት እንዳደገ እየነገርኩት ጸባዩን ለማየትና ለማስተካከል ትችያለሽ። አንቺ ደግሞ ሴት ማለት ብልህና ጎበዝ ሴት ነች፣ ወንዷ ባሏን የምታስተካከል ሴት። አንቺም ደግሞ ከፈጣሪ ጋራ ቀስ ብለሽ አቶ አድናንን ልጄን ማስተካከል ትችያለሽ። እኔ የመረጥኩሽ ለልጄ አንቺንና አንቺን ብቻ ነው። ሳይሽ በጣም ለልጄ የምትመጥኝ ልጅ ነሽ ብላ እንግዲህ ለእንትና ነግራታለች ማለት ነው። ለእንትና ማለት ነው ለብሌንዬ ማለት ነው። ብሌንዬ እንግዲህ እንዴት እንደዚህ ሊሆን ይችላል? አቶ አድናን እኮ የመረጣት ጄሪን ነው ብሎ ትላለች ማለት ነው። በፍጹም ምንም ነገር ይምረጣት እንጂ እስካሁን ምንም ነገር የተፈጠረ ነገር የለም። የኔ ምርጫ ደግሞ አንቺ ነሽ በእርግጠኝነት። እሱም ደግሞ ወደ ራሱ ሲመለስና ነገሮቹን ሁላ ሲያስብ አንቺን እንደሚመርጥሽ ተስፋ አለኝ። እስከዛ ድረስ ግን የምታስተካክሉና የምታደርጊው ነገር በእያንዳንዱ ነገር እኔ ነግርሻለሁ እያለ ትገኛለች ማለት ነው። ቤተሰቦቼ ብሌንም አንቺም እንደዚህ ካልሽ ችግር የለውም እኔም ደስተኛ ነኝ። እስቲ ስላስተዳደጉ አንዳንድ ነገሮችን ልትይኝ ትችያለሽ ብላት ነበረ ማለት ነው። በፍጹም ለጊዜው ምንም ነገር የምልሽ ነገር የለም። በእያንዳንዱ ነገር ግን ቀስ ብዬ እነግርሻለሁ። የአድናን አስተዳደግ በጣም የሚያሳዝንና እንደዚሁም ደግሞ የሚያስቅም ታሪኮችም አሉት። ሁሉ ነገር ግን ቀስ ብዬ እነግርሻለሁ። አንቺ ግን እስከዛን ድረስ የሱን ልብ ለመሳብ መሞከር አለብሽ። እኔ ለልጄ ሚስት መሆን ያለብሽ አንቺ ብቻ ነሽ እንጂ በፍጹም ማንንም ሰው አልመረጥኩም። አንቺ በጣም ጎበዝና አስተዋይ ልጅ ነሽ። እሱ በመልክና ባለባበስ ለጊዜው ሊታለል ይችላል፣ ግን ደግሞ አይኑ አንቺ ጋር እንደሆነ በእርግጥ ያስታውቃል። እኔ እናቱ ስለሆንኩ እሱን ተረድቻለሁ እያለ ትገኛለች ማለት ነው። እንግዲህ እውነት ነው። ወይዘሮ ሰማዕትም ብሌን ላይ እንደኛ ወዳታለች ማለት ነው። ብሌንን ስለወደደቻት እኛም በጣም ነው ደስ ያለን ማለት ነው። ለጊዜው ጋሽ አድናንም እንግዲህ ለጊዜው ጄሪን ይምረጣት እንጂ በጣም ብሌንን እንደሚወዳትና እንደሚያፈቅራት አይታችኋል እናንተም ማለት ነው። ምንድን ያለችው ጄሪ መታ እንግዲህ እኔን መምረጥ ካልቀረ አሁን አንተም የኔ አብረን እኔ እናንተ ማደር አለብን ስትለው ነበረ ማለት ነው። ያላት ምንድነው ስም ያላት ሚስቴ ትሆኛለሽ አልኩሽ እንጂ እኮ እስካሁን ድረስ ሚስቴ አልሆንሽም ነው ያላት ማለት ነው። ሚስቴ ትሆኛለሽ አልኩሽ እንጂ ሚስቴ አልሆንሽም ብሎ ነው ያላት ማለት ነው። እንግዲህ እንደዛ ሲላት ምንድነው ያለችው ነገሮቹን ሁላ እኔ አንተ የምትለኝን ነገር ለማሳካትና ነገሮቹን ሁላ ለማድረግ እኔ ሁሌም ዝግጁ ነኝ፣ ምንም ነገር እንትን እንዳትል ነው ያለችው ማለት ነው። እሱ ግን ያው ለጊዜው ምንም አላላትም ማለት መልስም አልሰጣትም ማለት ነው። እንዴት አንቺ ስታስቢው እንደው እስቲ ለኔ ሚስት የምትሆኝ ይመስልሻል እንዴ ያላት ነበረ ማለት ነው። መልሶ እሷን እየጠየቃት በትክክል እኔ ላንተ ሚስት መሆን እችላለሁ ያልከኝን ሁላ እንዲሁም ደግሞ የምትለኝን ነገር ሁላ ለማድረግና ለመሆን ዝግጁ ነኝ ስትለው ነበረ ማለት ነው። ግን ደግሞ ለጊዜው 100% ምንም ነገር ያው ምርጫ መረጠ እንጂ ለሁሉ ነገር እንዳልወሰነ ማለት ነው። አቶ እንግዲህ እንደምታስቡት አቶ አድናን እንግዲህ ሚስቴ ብሎ መርጧል፣ ለሚስቴነት ብሎ መርጧል ማለት ነው። ይብን የሱ ብትሆንና ፍላጎት ቢኖሩ ከሷ ፍቅር ቢኖሩ
የትኛውም ሰው ማንም ሰው ቢሆንም አንድ ሰው የወደደውን ሰው አብሬክ ሊሆን አብሬ ልደር ሲል እሺ ነው እንጂ የሚለው እምቢ አይልም። አይደለ ጋይስዬ? ሁላችሁም ብትሆኑ አሁን እናንተም የሆነ ሰው ልትወዱ ትችላላችሁ። በእርግጥ ያው ሃይማኖታዊ የሆነ ሰው ያንን ነገር እንደዚህ አያደርግም ብዬ ነው የማስበው። ግን ደግሞ እንደ ብሌን ወይንም ደግሞ ዳቶ አድናን አይነቱ ያደርጋል ብዬ ነው የማስበው ማለት ነው። ግን ምንድነው እሷ ያደረገ ያላት ምንድነው? በፍጹም ይሄ ነገር ሊሆን አይችልም ወደፊት ነው ያላት ማለት ነው። ወደፊት ነገሮቹ ካለቁ በኋላ ነው ይሄንን ነገር ማድረግ የምንችለው እንጂ በአሁን ሰዓት ላይ ይሄንን ነገር በፍጹም ላስበውም ላደርገውም አልችልም ብሎ መልስ ሰጥቷታል ማለት ነው። አሁን ሰዓት እንግዲህ ለጄሪ የተመቸው ነገር ምንድን ነው? ብሌንን እንድታበሳጫት እያደረጋት ያለው ነገር ምንድን ነው? አቶ አድናን ትንሽ ያጠፋው ጥፋት ምንድን ነው? ጄሪን ክላሴ እደሪ በማለቱ በጣም ጥሩ ነገር አልሰራም ማለት ነው። በፍጹም ይሄንን ነገር መፍቀድ የለበትም ነበረ ማለት ነው። እኔ እንደሚያስበው በፍጹም እሷ እኔ ጋር እደሪ ብሎ ሊፈቅድ እሺ ማለት አልነበረበትም ማለት ነው። ይሄንን ነገር ማሰብ ምክንያቱም በአሁን ሰዓት እየተጠቀመችበት ትገኛለች ማለት ነው። ምንድነው አቶ አድናን እንግዲህ ከኔ ጋር አድሯል ስላደረ እናንተም ተስፋ ብትቆርጡ ይሻላል እያለ ትገኛለች ማለት ነው። ግን ደግሞ አቶ አድናን ከእሷ ጋር አድሯል? በፍጹም አላደረም። እሷ መሬት አንጥፋን የተኛችው። ግን ደግሞ እሷ በአሁን ሰዓት እያስመሰለች ያለችው ልክ ከሱ ጋር አብራ እንደተኛችና አብራ እንደሆነች አድርጋ ነው ነገሮቹን ላይ እየገለጠች ያለችው ማለት ነው። በእርግጥ ያው ይሄንን ነገር ብሌን ጎበዝ ከሆነች እንደምትደርስበት ያስታውቃል። ግን ደግሞ ብል ካልሆነች እሷ የምትለው ነገር የምትሰማ ከሆነ ልትደርስበት ትችላለች ማለት ነው። ግን አቶ አድናን ብሌንን እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን ማለት ነው። ቤተሰቦቼ እንግዲህ ዓለም ያየውና ዓለም ያወቀው ነው ማለት ነው። በስተመጨረሻ በእርግጠኝነት ሆኜ የምነግራችሁ አቶ አድናን የብሌን ውዷ ባለቤቷ ወይንም ደግሞ ውዷ ፍቅረኛ እንደሚሆን ሁላችንም እናውቃለን ማለት ነው። ያው ለጊዜው ግን እስከማለፋ ያለፋል ብላለች እሷ ማለት ነው። እንግዲህ ምንድን ያለችው አህያ የቱን ያክል እንኳን ብትዘገይም ጅብ ነው የሚበላት ስትል ነበረ ማለት ነው። ግን እስከ እንደዛ ማለቷ ምንድነው? አድናን የቱን ያክል እንኳን ፈተና ቢደርስብንም ሁለታችንም ብንፈተንም ሁለታችንም መጥፎ ነገር በህይወታችን ቢፈጠርም አቶ አድናን የኔ መሆን አለበት እያለች ነው ማለት ነው። ግን ደግሞ ይሄንን ነገር ጄሪ አልተረዳችም ማለት ነው። ጄሪ እንግዲህ በመልኬ ባለባበሴ እማርካለሁ በማለት ውስጥ ነው ያለችው። ግን ብሌን ደግሞ ይሄንን አይደለም እያሰበች ያለችው። ብሌን ትክክለኛ ፍቅር ሰጥቼ ፍቅር እቀበላለሁ እያለች ነው። ትክክለኛ ልብ ሰጥቼ እቀበላለሁ ነው ያለችው ማለት ነው። ሲፋን ደግሞ እንግዲህ እዛ ቤት ውስጥ የገባችበት ምክንያት ሌላ ምክንያት አላት። እሷ ወይንም ለአቶ አድናን ወይም ሚስት ለመሆንና የሚስት ንድድር እንትን ውስጥ ለመግባት አይደለም የመጣችው። በእርግጥ ተሳክቶላታል። በአሁኑ ሰዓት ብዙ ነገር በውስጧ ቂም በቀል እንዳለ ያስታያል ማለት ነው። እሱ ደግሞ በማላይ ነው ሲባል በወይዘሮ ሰማት ላይ ነው። ይሄ ደግሞ ችግሩ ያለው ማለት ነው። እንግዲህ እየተሳካላት ይገኛል። ክላሷ እየገባች እንግዲህ የእሷን የሆነውን ብዙ ነገር የተደበቀ ነገር ከውስጡ እያገኘች እንግዲህ ግልጽ እያወጣች ትገኛለች ማለት ነው። አቶ አድናንም እንግዲህ እኔ መዋሻችሁ ነገር የለም። እኔ እውነት ምነግራችሁ ነገር የአቶ አድናን እናት እንግዲህ አቶ አድናን እንቃድጓት ነበረ ማለት ነው። ይሄ ነገር በህልም ነው በውን ነው አላውቅም። ምክንያቱም እየዋሻው ከፈጣሪ ጋር መጣላት ስለማልፈልግ ምን መሰላችሁ በህልምም ሆነ በውን እናያለን ማለት ነው ያለውን ነገር ብዬ ነው የማስበው ቤተሰቦቼ። ግን አንቋታል ማለት ነው። ምንድነው እሱን ያስተዳደገችበት አስተዳደግ በጣም ከባድና ለብቻው ሆኖ እንዲያድግ ነው ያደረገችው ማለት ነው። ምንድነው ያለው እኔን እንዴት እንደ ጅብ ብቻዬን አሳድገሽኝ እያላት ነው እየገኘ ያለው ማለት ነው። እናትየዋን እየወቀሳት ማለት ነው። እናትየዋ ግን ያው ወይዘሮ ሰማት እንግዲህ ከባሏ ጋር ጥሩ ቅርብርብ እንዳሌላትና የሆነ ችግር በህይወታቸው እንደተፈጠረ ያስታውቃል ማለት ነው። ምክንያቱም ምንድነው ያለቻት ስለ ብሌን ስለ አባቱ ነገር ስታወራ ስለ አባቱ ነገር እኮ ምንም ነገር እንድታወሪ አልፈቅድልሽም፣ ለጊዜው ዝም እንድትይዘው ስለ አባትሽ ምንም ነገር እንዳታወሪ ብላ ነው ያስጠነቀቀቻት ማለት ነው። ቤተሰቦቼ እንግዲህ የምድላችሁ ፈልጌ ነው የሆነ ነገር ችግር እንዳለ ያስታውቃል ማለት ነው። እንግዲህ የወይዘሮ ሰማት ልጅም ደግሞ እኔ በራሴ እንደገመትኩ ባንሰሙለታም ነግሬያችኋለሁ። እኔ ወይዘሮ ሰማት ለእንትና ትክክለኛ እናቱ አትመስለኝም።
ብቻ እኔ ያለቅም ለጋሽ አድናን ማለት ነው። አድናን እንግዲህ የእሷ ልጅ እኔ እንደማስበው እንደራሴ አስተሳሰብ ማነች ብዬ ነው የማስበው፣ እንትናነች ብዬ ነው የማስበው። ማን ብሌን ማለት ነው። ምክንያቱም እኔ እንደዛ ብዬ ነው የማስበው፣ እንደራሴ አስተሳሰብ ነው። የራሳችሁን ደግሞ አመለካከታችሁን እንግዲህ እንትን ላይ ኮሜንት ላይ አሳውቁኝ እላችኋለሁ። ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከእናንተ ጋር አሁን የእግዚአብሔር ጥበቃ ይለያችሁ። ባይ ባይ።